ፈጣንና አስቸኳይ መረጃ ነው ምንድነው የ10 ዓመቱን ፓስፖርት የተቀጠራችሁ በሙሉ ማለት ነው እንግዲህ የደሴ ኢሚግሬሽን በክፍለ ሀገር አብዛኛው የተቀጠራችሁ አሻራ የሰጣችሁ መሆኑ ይታወቃል። እዚህ ላይ አንድ ክፍተቶች አሉ። ምንድነው ክፍተት? አሁን ምሳሌ በፈረንጆቹና በውጮቹ አቆጣጠር የተወሰነ የተዛባ ነገር አለ። የአንድ ቀን ለውጥ አለው ማለት ይህ ማለት አሁን ምሳሌ ነገ በኢትዮጵያ በ15 6ኛ ወር የተቀጠራችሁ የሚለው ነገ ስንት ነበር? በውጮቹ ቀን 22 ነው። ነገ በውጮቹ 22 ዛሬ ቀን 21 ነው። ግን ሲስተሙ ላይ ምንድነው የሚለው 23 ይላል። ስለዚህ አብዛኞቻችሁ በተለይ የካቲትን እስከ መጋቢት ቀጠሮ ወረቀት ያላችሁ የፓስፖርት የምትሄዱበት ቀን ምንድነው በውጮቹና የኢትዮጵያ ማመሳከ በይበልጥ የውጮቹ ነው የሚቀበሉት። እዛ ኢሚግሬሽን እየመለሷቸው ነው። በኢትዮጵያ አቆጣጠር የተመዘገበው የአንድ ቀን ክፍተት አለው። አሁን ምሳሌ ነገ በ15 የሚለው መሆን የነበረበት በውጮቹ 22 ነው አይደለ? ግን የሚለው 23 ነው። ስለዚህ 22 ስለማይል በ23 ስለሆነ የሚለው አሻራ መስጣችሁ ቀን ማለት ነው ሰኞ ነው። ስለዚህ አብዛኞቻችሁ የተቀጠራችሁ በሙሉ የትኛው በተለይ ክፍለ ሀገር የ10 ዓመቱ ፓስፖርት አሻራው የተሰጠ ስለሆነ የቀጠሮ ወረቀታችሁ እንዳይምታታባችሁ እንዳይጓላባችሁ ምንም ማመሳከር አለባችሁ። የውጮቹን አቆጣጠር ነው ተከትላችሁ መሄድ ያለባችሁ ማለት ነው። ምክንያቱም የኢትዮጵያው ጋር የተወሰነ ለውጥ ስላለው የሚያዝያ የግንቦት የሰኔ ግን አብዛኞቹ ያው ሲስተሙ ላይ በትክክል ነው የሰራው። የኢትዮጵያም ቀን አቆጣጠር የፈረንጆቹን ቀን አቆጣጠር ትክክል ነው። ግን አሁን ላይ እነዚህ የካቲትና መጋቢት ላይ የተወሰነ ክፍተት አለበት እና እንዳትጉላሉ ምን ማድረግ አለባችሁ? በፈረንጆቹ አቆጣጠር መሰረት እዚህ ጋር ወረቀቱን ፊት ለፊት ስክሪንሾት ላይ አድርጌ ያስቀምጥላችኋለሁ። በእነዚህ አቆጣጠር መሰረት ይሄን ቼክ አድርጋችሁ እንድትሄዱ ይሄን ላልሰሙ ሸር በማድረግ እንዳይንገላቱ አጓጉል ሰውም ስለበዛ በየቦታ ሰውም እንዳይጉላላ እንዳይንገላታ ሸር በማድረግ ሐሳብ አስተያየታችሁን ማንኛውም ጥያቄ ያላችሁን በመጠየቅ በትዕግስት እንድትጠብቁ እንላለን። አስቸኳይ ፓስፖርት ክፍለ ሀገር አሁን ለጊዜው አልጀመረም። የ10 ዓመቱ ግን ፓስፖርት አሻራ መስጠት ጀምሯል። ስለዚህ በቅርቡ ይጀምራል ተብሎ ይጠበቃል። ስለዚህ በቅርቡ ሲጀምር ከነሱ ሚዲያ በማየት ለእናንተ የምናስተላልፍ መሆኑን እንወዳለን። ሌላኛው ደግሞ ስትሄዱ የክፍያ ደረሰኝ ያላዘ ሰው አያስተናግዱም። የከፈላችሁበት የክፍያ ደረሰኝ መያዝ አለባችሁ። የክፍያ ደረሰኝ ደግሞ ከቀጠሮ ወረቀቱ ጋር ተመሳሳይ መሆን አለበት። የቀጠሮ ወረቀት ላይ ያለው መክፈያ ኮድና የባንክ ስቴትመንቱ ላይ ያለው መክፈያ ኮድ ተመሳሳይ መሆን አለበት። ያ ተመሳሳይ ካልሆነ ኪሳራ ስለሆነ ካሁኑ ከመሄዳችሁ በፊት እሱን ቼክ እንድታረጉ። ያልገባችሁ ግልጽ ያልሆነ ጥያቄ ካላችሁ በይበልጥ እኛ ጋር የተቀጠራችሁ ልጆች ካላችሁ እየመጣችሁ የቀጠሮ ወረቀታችሁን እያሳያችሁ መቼ መሄድ እንዳለባችሁ በደንብ ልናስረዳችሁ እንችላለን ማለት ነው። ይህ ለሁሉም ይተላለፍ።